ሊዮኔል ሜሲ ወይስ ክርስቲያኖ ሮናልዶ? የዘመናችን ጎት ማን ነው? በእግር ኳስ ዓለም ውስጥ ትልቁና ማብቂያ የሌለው ክርክር፣ እውነተኛው ጎት greatest of all time ወይም የሁሉም ጊዜያት ምርጡ ተጫዋች ማን ነው? ሜሲ ወይስ ሮናልዶ? ተመልካቾች ሆይ እንኳን ወደ ሐማሚ ስቱዲዮ በሰላም መጣችሁ። ዛሬ ይህንን ለዓመታት እግር ኳስ ወዳጆችን ሲያከራክር የኖረውን ጥያቄ በዳታ በዋንጫዎችና በችሎታ መዝነን መልስ ለመስጠት እንሞክራለን። እስከ መጨረሻው አብራችሁን ቆዩ። በእግር ኳስ ታሪክ ውስጥ ከሜሲና ሮናልዶ ውድድር በላይ ዓለምን ያንቀጠቀጠና ሰዎችን የከፋፈለ ክርክር የለም። ላለፉት 20 ዓመታት እነዚህ ሁለት ግዙፍ ተጫዋቾች የእግር ኳስን ሕግጋትና የታሪክ መዝገቦች አውድመው አዲስ ታሪክ ጽፈዋል። ግን ስሜትን፣ አድሎንና የደጋፊነት መነጽርን አውልቀን በዳታ በጥልቅ ስታቲክስና በታክቲክ ትንተና ብንመዝናቸውስ እውነተኛው የሁሉም ጊዜያት ምርጡ ወይም ጎት ማን ነው? ዛሬ የሁለቱም ተጫዋቾች የጎል ብዛት፣ የጎል ቅልጥፍና፣ የትልቅ ጨዋታዎች ውሳኔ ሰጭነት፣ የጨዋታ ፍልስፍናና የዋንጫዎች ስብስብ በጥልቅ እንተነትናለን። ይሄ ሐማሚ ስቱዲዮ ነው። እስከ መጨረሻ አብራችሁን ቆዩ፣ ምክንያቱም መጨረሻ ላይ የምንደርስበት ድምዳሜ ያስገርማችኋል። በመጀመሪያም ከጎሎቻቸውን ጀምር። አጠቃላይ የጎል ብዛት ክርስቲያኖ ሮናልዶ በኦፊሻላዊ የጨዋታ ታሪኩ ከ890 በላይ ጎሎችን በማስቆጠር የታሪኩ ከፍተኛ ጎል አግቢ ነው። እንዲሁም ደግሞ ሊዮኔል ሜሲ ደግሞ ከ830 በላይ ጎሎች አሉት። ሮናልዶ በጎል ብዛት ይመራል፣ ነገር ግን እውነታው ከዚህ ላይ ብቻ አያበቃም። እነዚህ ጎሎች በጨዋታ ብዛት ስንመዝናቸው ምስሉ ይቀየራል። ሮናልዶ ከ1200 በላይ ጨዋታዎችን ያደረገ ሲሆን ሊዮኔል ሜሲ ግን ከ1080 ጨዋታዎች ነው እነዚህን ጎሎች ያስቆጠረው። የሜሲ የጎል አማካይ በጨዋታ 0.78 አካባቢ ሲሆን ይህ ማለት ሜሲ በጨዋታ አነስተኛ ደቂቃዎችን ተጫውቶ ከፍተኛ የጎል ስብስብ አለው። ከነዚህ ጎሎች ውስጥ ደግሞ የፔናልቲ ጎልና የፍሪኪክ ጎሎችን ስናይ ሮናልዶ ከ160 በላይ የፔናልቲ ጎሎች ሲኖሩት ሜሲ ከ100 በላይ አለው። በፍሪኪክ ጎሎች ደግሞ ሜሲ ከ65 በላይ ጎሎች ሲኖሩት ሮናልዶ 60 ጎሎች አሉት። ይህ ተቀራራቢ ነው። የጎል ስታይልና አካላዊ ልዩነታቸውን እንመልከት። ሮናልዶ በበኩሉ በአብዛኛው በግራ እግሩ ቢጫወትም ከሜዳ ክልል ውጭ የሚመታቸው ትክክለኛ ኳሶች እና የኳስ ማሳለፍ ጥበቡ ወደ ሌላ ደረጃ ያደገ ነው። ተመልካቾቼ ወደ ኳስ ፈጣሪነት ወይም ደግሞ ፕሌይ ሜኪንግ ኤንድ አሲስት እንለፍ። እግር ኳስ ጎል ማስቆጠር ብቻ አይደለም፣ ጎል ማዘጋጀትና ጨዋታውን መብራትም ነው። እዚህ ጋር ነው የታክቲክ ትንተናዎች ጥልቅ የሚሆነው። ሊዮኔል ሜሲ በታሪክ ከፍተኛ አሲስት ያደረገ ተጫዋች ነው። ይህም በቁጥር ስናስቀምጠው 360 በላይ አሲስቶች አሉ። ክርስቲያኖ ሮናልዶ ደግሞ 250 አሲስቶች አሉት። ወደ ታክቲክ ሚና እንለፍ። ሮናልዶ በሙያው መጀመሪያ በማንቸስተር ዩናይትድ ፈጣንና ድሪብል የሚያደርግ ክንፍ ወይም ደግሞ ዊንገር ነበር። ወደ ሪያል ማድሪድ ከመጣ በኋላ ግን ወደ ገዳይ አጥቂ መስመር ተጫዋች ተቀየረ። ያ ማለት አልቲሜት ቦክስ ስትራይከር። ሮናልዶ የሜዳ ላይ ሚናው ወደ ጎል ማግባት ብቻ በማጥበብ ውጤታማነቱን
አሳድጓል። በሌላ በኩል ሜሲ ከፎልስ ናይን አጥቂነት ተነስተው ወደ ዲፕ ፕሌይ ሜከር አድጓል። ሜሲ ወደ መሃል ሜዳ ወርዶ ጨዋታ ይገነባል፣ ተከላካዮችን ሰንጥቀው የሚሄዱ ኳሶችን ያመቻቻል እና የጨዋታውን ፍጥነት ይቆጣጠራል። በጥቅሉ ሮናልዶ የመጨረሻውን ምት የሚመታ ማሽን ሲሆን፣ ሜሲ ደግሞ አጠቃላይ ጥቃቱን የሚያንቀሳቅስ ሞተር ነው። አራት የቻምፒየንስ ሊግ ዋንጫዎችና 129 ጎሎች አሉት። በብሔራዊ ቡድንና የዓለም ዋንጫ ተሳትፏቸውን እንመልከት። ሮናልዶ ለፖርቹጋል 130 ጎሎችን በማስቆጠር በዓለም አቀፍ ደረጃ በታሪክ ከፍተኛ ጎል አግቢ ነው። ዩሮ 2016 እና የኔሽን ሊግን ለአገሩ አትርፏል። ሜሲ በ2022 የኳታር ዓለም ዋንጫ ታሪክን ቀየረ። አርጀንቲናን መርቶ ዋንጫ አንስቷል። እንዲሁም በዛ ውድድር የኮከብ ተጫዋች ጎልደን ቦል ክብርን አግኝቷል። በተጨማሪም 2 የኮፓ አሜሪካ ዋንጫዎችን አሸንፏል። ተመልካቾቼ ወደ ግል ሽልማቶቻቸው እንምጣ። ሜሲ 8 ባላንዶርና 6 የወርቅ ጫማዎች ሲኖሩት፣ ሮናልዶ 5 ባላንዶርና 4 የወርቅ አትሌት የጽናት የጠንካራ ስራ የአየር ላይ የበላይነትና የሻምፒዮንስ ሊግ ንጉስ የሆነውን ገዳይ አጥቂ ነው። ሊዮኔል ሜሲን ከመረጥ የምትመርጠው በታሪክ ታላቁን የተፈጥሮ እግሮች ጥበበኛ ጎል አግቢና የዓለም ዋንጫ ባለቤት የ8 ባላንዶሮች ባለቤት ታታሪውን ንጉስ ነው። በኔ አመለካከት ሮናልዶ የሰው ልጅ በልፋትና በስልጠና ሊደርስበት የሚችለውን የመጨረሻውን የላቀ ደረጃ አሳይቶናል። ሜሲ ደግሞ ከተፈጥሮ የተሰጠ የታደለ ተስጦ ምን ያህል አስደናቂ እንደሆነ አሳይቶናል። ግን በእናንተ ሚዛን የሮናልዶ የማይናወጥ የጎል ታሪክና የሻምፒዮንስ ሊግ የበላይነት ይበልጣል ወይስ የሜሲ የዓለም ዋንጫ ባላንዶርና የጨዋታ ፈጣሪነት? አሁኑኑ ኮሜንት ላይ ድምጻችሁን ስጡ። ሜሲ ወይስ ሮናልዶ? ምክንያታችሁንም አብራችሁ ጻፉልኝ። ነገር ግን ከነዚህ ባሻገር ይሄ ደግሞ አለ የዓለማችን ምርጡ ማን ነው በሚለው ክርክር ውስጥ የዘመናችን 2 ኮከቦች ብቻ ማንሳት ፍትሃዊ አይደለም። 3 የዓለም ዋንጫዎችን ያሸነፈችኝነት ዋንጫ እንድታነሳ ያደረገው አስማተኛው ዲያጎ ማራዶና የት ገቡ? እነሱ በነበሩበት ዘመን የነበረው የሜዳ ሁኔታ፣ የኳስ ጥራትና የዳኞች ጥበቃ የዛሬውን ያህል አልነበረም። ታዲያ እነዚህ ተጫዋቾችስ ይረሳሉ? የሐማሜ ስቱዲዮ ነው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ ቤተሰብ። ቴንኪው